ሰላም ለተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ አርባና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በታጣቂዎች በተከፈተው ተኩስ ካህናት ተገደሉ። እንደሚከተለው ይቀርባል። በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በታጣቂዎች በተከፈተው ተኩስ አንድ ካህንም ተገድለዋል። ተኩሱ የተከፈተው ከገዳሙ ታችኛው የእናቶች ገዳም ሲሆን ግንቦት 3 ቀን 2018 ዓ.ም ዘኢሳት አካባቢ ነው ሲሉ መረጃ ያደረሱን በስልክ ለሚዲያችንም ተናግረዋል። ታጣቂዎቹ ዙሪያውን ከበው በከፈቱበት ተኩስ አንድ ካህን ተገድለዋል። አስከሬንም ለማንሳት አልቻልንም ያሉት መረጃ ሰጪዎቹ እስካሁን ሰዓት ድረስ ምንም አይነት የጸጥታ ኃይል አልደረሰልንም ሲሉ ገለጻ አድርገዋል። ገዳማውያኑ እኛ ገዳማውያንን መሳሪያ የለንም፣ አባቶቻችን ለሚመለከተው አካል መረጃ በፍጥነት ያድርሱልን ሲሉ ጥሪያቸውንም አቅርበዋል። በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ተመሳሳይ ጥቃቶች እየተፈጸመ ገዳማውያኑና የአካባቢው ምዕመናን እየተሰደዱ መሆኑን ከዚህ ወዲህም ተደጋጋሚ ዘገባ መዘገባችንም የሚታወስ ነው። በተለይ አሰቦት የቅድስና ቦታ ነው። ብዙ መናንያን ያሉበት ነው። ብዙ የተሰወሩ መናንያን ብዙ ቅዱሳን ያሉበት ቦታ ነው። የተለየ ቦታ ነው። ደብረ ወገግ አሰቦት በምስራቁ በምዕራቡ የቅድስና ስፍራ ያለበት ነው አሰቦት። አሁን በዘንድሮ ይሄንለት ግን ብዙ አደጋ ነው የደረሰበት፣ ብዙ ቃጠሎ ነው የደረሰበት። ገዳም ምን አደረገ? እቺ ቤተክርስቲያን ምን አደረገች? ምን በደለች? ምን አጠፋች? ደኑ ለሀገር ውበት ነው፣ ጸጋ ነው፣ በረከት ነው። የእነዚያ ቅዱሳን ልብሳቸው ነው፣ ሞገሳቸው ነው፣ ክብራቸው ነው። ለምን አቃጥላቸዋለን? በተለይ አሰቦት የተለየ የመናንያን ቦታ ነው። አንደኛ ዋልድባ፣ ሁለተኛ አሰቦትና ዝቋላ፣ እነዚህ የተለዩ ቦታዎች ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መግለጫ ተሰጠ። እንደሚከተለው ይቀርባል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መግለጫ ተሰጠ። ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያናችን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ዘመኑን የዋጁ ውሳኔዎችንም አስተላልፏል። ከውሳኔዎቹ መካከል የቤተክርስቲያናችን አንድነት መጠበቅና ማስጠበቅ የቅዱስ ሲኖዶስ ተግባር በመሆኑ ጥንታዊና ሐዋርያዊት የሆነችውን ቤተክርስቲያናችን በአንድነቷና በሉዓላዊነቷ እንደተከበረችና ለወደፊት ሉዓላዊነቷ ክብሯ ተጠብቆ እንድትቀጥል በምልዓተ ጉባኤ የተሰየመው በብፁዓን አበው ሊቀ ጳጳስነት የሚመራው የሀገር ሰላም የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ቅዱስ ሲኖዶስም ወስኗል። ሰባተኛው ሀገር አቀፍ ምርጫ ፍጹም ሰላማዊ በሆነ መልኩ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ ቅድስት ቤተ ክርስቲያን የሚጸልይ ሲሆን ምርጫው በሁሉም ወገን ለኢትዮጵያ ዘላቂ ሰላምንና መረጋጋትን የሚያስገኝ ሆኖ እንዲፈጸም ቅዱስ ሲኖዶሱ በአጽንኦትም አሳስቧል። ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከት በሊቀ ጵጵስና በቋሚነት እንዲመሩ ህዝቡን እንዲያጽናኑ እየደረሰ ያለውን ችግር በቋሚ ሲኖዶስና በብፁዓን ሊቀ ጳጳሳት ከሚመራው የሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካላት በማነጋገር ዘላቂ መፍትሄ እንዲያፈላልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔውን ወስኗል። ከጥንት ጀምሮ ቅዱስ ሲኖዶስ በሚል ርዕስ የተዘጋጀ የታተም የነበረው ታሪካዊ መጽሔት የቅዱስ ሲኖዶስ ቅኖናና ውሳኔዎችን በማካተት በቅዱስ ሲኖዶስ ጽሕፈት ቤት አስፈጻሚነት ህትመቱ ተጠናክሮ እንዲቀጥል ቅዱስ ሲኖዶስም ወስኗል። የቤተ ክርስቲያናችን ደንቦች፣ መመሪያዎችን መርምረው ማጽደቅ የቅዱስ ሲኖዶስ ሉዓላዊ ስልጣን መርሆች፣ የስብከተ ወንጌልና ሐዋርያዊ ተልእኮ ማስፈጸሚያ ደንብ በብፁዕ አቡነ ማርቆስ ሰብሳቢነት፣ የአንድነት ገዳም ምሕረት መተዳደሪያ ደንብ ብፁዕ አቡነ ቀለሜንጦስና ብፁዕ አቡነ ማርቆስ ባሉበት በድጋሚ እንዲታይና ሌሎችም ለውሳኔ የቀረቡ ደንቦች በሊቃውንትና በሕግ ባለሙያዎች ታርመው ለጥቅምት 2019 ዓ.ም ምልዓተ ጉባኤ እንዲቀርቡ ቅዱስ ሲኖዶሱም ውሳኔውን ወስኗል። የቀድሞው የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ካለህ የቤተ ክርስቲያን ታሪክ በዓለም መድረክና የኢትዮጵያ ቤተ ክርስቲያን ታሪክ በሚሉ ርዕስ አዘጋጅተው ያሳተሟቸው መጽሔትና የማሳተምና የማሰራጨት የባለቤትነት መብት ከሚያዝያ 29 ቀን 2018 ዓ.ም ጀምሮ ለዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እንዲሆን ቅዱስ ሲኖዶስ ውሳኔውንም ወስኗል። ከተለያዩ ሀገረ ስብከት በቀረቡ ጥናቶችና የማጣራት ውጤቶች መሰረት የደቡብ ሱዳን ሀገረ ስብከት ከምስራቅ አፍሪካ ሀገረ ስብከት ጋር ተደርበው በብፁዕ አቡነ ማቴዎስ ሊቀ ጳጳስ እንዲመራም ተወስኗል። ብፁዕ አቡነ ሩፋኤል ሊቀ ጳጳስ
የጋምቤላና የቤኒሻንጉል ጉሙዝ ሀገረ ስብከት ብቻ እንዲመሩ፣ ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ የሰሜን ጎንደር ሀገረ ስብከት እንደያዙ እንዲቀጥሉ፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ የቄለም ወለጋ ሀገረ ስብከት እንደርበው በአባትነት እንዲመሩ ቅዱስ ሲኖዶሱም ውሳኔውን ወስኗል። የኮንታ ዞን ሀገረ ስብከት እንዲሆን የቀረበው ጥያቄ የጸደቀ በመሆኑ ሀገረ ስብከቱን ራሱን ችሎ እንዲደራጅና በብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ እንዲመራ ቅዱስ ሲኖዶሱን ውሳኔውን ወስኗል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የልማትና ተግባራት ምልዓተ ጉባኤውን በከፍተኛ ደረጃ በማጽደቅ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ አባታዊ አመራር የፈጸሙትን አስደናቂ የስራ አፈጻጸም በጉልህ የሚታይ ለውጥ ቅድስት ቤተ ክርስቲያን የሚጠቅም ሉዓላዊ ክብሯን የሚያስጠብቅ ለሁሉም አበው ምሳሌነት ያለው በመሆኑ ምልዓተ ጉባኤው እጅግ ከፍ ባለ ክብርም አመስግኗቸዋል። በዚህ መሰረት በብፁዕ ጠቅላይ ስራ አስኪያጁ አባታዊ መሪነት እየተከናወኑ ያሉ ተግባራት ማለትም የቤተ ክርስቲያን ቀደምት ሰነዶችን በዲጂታል ቴክኖሎጂ እንዲደራጁ የተደረገበት ስልጠና ተጠናክሮ እንዲቀጥል ከ1970 ዓመተ ምህረት ጀምሮ በመጋዘን ተከማችተው የቆዩ በርካታ ልዩ ልዩ መጽሐፍትን የማሰራጨት ሂደት በተጀመረው መንገድ እንዲጠናቀቅ ቅድስት ቤተ ክርስቲያናችን የኢንፎርሜሽንና ኮሚኒኬሽን ተጠቃሚ እንድትሆን የተጀመረው ዘመኑን የዋጀ ቴክኖሎጂ በሁሉም ቤተ ክርስቲያናችን መዋቅር በየደረጃው ተጠናክሮ ተግባራዊ እንዲሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ስር የተጀመሩ የህንጻ ግንባታዎችና አጠቃላይ የልማት ስራዎች በተያዘላቸው የጊዜ ሰሌዳ መሰረት ተጠናቀው ለአገልግሎት እንዲበቁ ሁሉም ሀገረ ስብከትና ባለድርሻ አካላት የበኩላቸውን አስተዋጽኦና ትብብር እንዲያደርጉ ቅዱስ ሲኖዶሱ በአጽንኦት አሳስቧል። በሰሜን አሜሪካና የሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት ፍኖተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ እና ቅድስት አርሴማ ገዳም የመንፈሳዊ ኮሌጅ አብነት ትምህርት ቤት የአብነት ትምህርት ቤት ስርዓተ ትምህርት የቤተ ክርስቲያንን ዶግማ ቀኖናና ታሪክ በጠበቀ መልኩ ተጠናክሮ መዋቅራዊ ተጠሪነቱን በአግባቡ ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶሱም ውሳኔውን ወስኗል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ያቀረበውን የ2019 ዓመተ ምህረት በጀት በማጽደቅ በተገቢው መንገድ ስራ ላይ እንዲውል ምልዓተ ጉባኤውም ወስኗል። በመጨረሻም ቅዱስ ሲኖዶሱ በመንፈስ ቅዱስ መሪነት በተነጋገርንባቸው ጉዳዮች በትኩረት የተወያዩ ቤተ ክርስቲያናችን ሁለንተናዊ እድገትና ተቋማዊ ህልውና ስለማስጠበቅ ሲሆን በአሁኑ ጊዜ ግን ሀገራችንን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም ማጣት በእጅጉ አሳስቦኛል ብሏል። በመሆኑም ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጅ ደህንነት በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸው በየቦታው የሚገኙና ግጭት ባለባቸው ቦታዎች ያሉ ኦርቶዶክሳውያን በማሰብ በመጨረሻው የ2018 ዓመተ ምህረት ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና አድባራት አጥቢያ ቤተክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶሱም ውሳኔውን ወስኗል። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎቻችን ሰብአዊ መብት እንዲከበርና የርህራሄ ምሕረትና ፍትህ እንዲያገኙ የሚመለከታቸው አካል ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ሐዋርያዊ ጥሪውን በማቅረብ ለ7 ቀናት ሲያካሄድ የሰነበተውን ቀኖናዊ ጉባኤ ትናንትና ግንቦት 6 ቀን 2018 ዓመተ ምህረት በጸሎትም አጠናቋል። ብፁዓን አበው ሊቀ ጳጳሳት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ የተገነባ ያለውን የስብሰባ አዳራሽ ጉብኝት አደረጉ። ተጨማሪ አለን። ብፁዓን አበው ሊቀ ጳጳሳት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ የተገነባ ያለውን የዓለም አቀፍ የስብሰባ አዳራሽ ጉብኝት አደረጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማዊ ክብሯንና ዓለም አቀፍ ተጽዕኖዋን የሚያሳድጉ የልማት ስራዎችን አጠናክራ የቀጠለች ሲሆን በትናንትናው ዕለት ግንቦት 6 ቀን 2018 ዓመተ ምህረት ብፁዓን አበው ሊቀ ጳጳሳት በግቢ ውስጥ የሚገኘውና ዘመኑን የዋጀ የቴክኖሎጂ ውጤቶችን ያካተተውን ዓለም አቀፍ የስብሰባ አዳራሽ ግንባታ በቦታው ተገኝተው ጉብኝትም አድርገዋል። በዚህም ከፍተኛ የስራ ጉብኝት ላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ ብፁዓን አበው ሊቀ ጳጳሳት፣ የድርጅቱ የስራ አስኪያጆችና የመምሪያው ኃላፊዎች መገኘታቸው የፕሮጀክቱን ታላቅነትም ያመላክታል። ስለ ግንባታው ሂደት ዝርዝር መረጃውን የሰጡት የኤቪ አማካሪ አርክቴክት ሳሙኤል አፈወርቅ እንደገለጹት ፕሮጀክቱ በ2500 ካሬ ሜትር ያረፈ ግዙፍ ህንጻ ሲሆን በአንድ ጊዜ 2500 ሰዎችን ማስተናገድ የሚችልና ዋና አዳራሽን ጨምሮ የቅዱስ ሲኖዶስ መደበኛ ስብሰባ አዳራሽ፣ የሰንዲኬት መሰብሰቢያ፣ የቪአይፒ አዳራሽና ሬስቶራንት እንዲሁም ለተለያዩ አገልግሎት የሚውሉ ቢሮዎች በውስጡ ይዟል ሲሉም ገለጻ አድርገዋል። ህንጻው ከመደበኛ የግንባታ ጥበቡ ባሻገር እስከ 30 ቋንቋዎች በቅጽበት መተርጎም የሚችል የትርጉም ክፍል፣ ዘመናዊ ዲጂታል ቤተ መጻሕፍት፣ የጋዜጣዊ መግለጫ ውስጥ የጋዜጣዊ መግለጫ መስጫ፣ የድምጽ መከላከያ ስርዓትና ዘመናዊ የቅዝቃዜ መቆጣጠሪያ ግብዓቶችን የተሟላ በመሆኑ በዓለም አቀፍ ደረጃ ተወዳዳሪ ያደርገዋል ሲሉም ገለጻ አድርገዋል። ከቴክኖሎጂ ባሻገር ለተገልጋዮች ምቹና ለደህንነት ልዩ ትኩረት የተሰጠው ሲሆን በአንድ 16 ሰዎችን መጫን የሚችሉ 2 ሊፍቶች፣ ለ90 ሰዎች የሚሆኑ ዘመናዊ
ማጸዳጃ ቤቶችና ቀድሞ ስቶር በነበረው ሰፊ ቦታ ላይ ከ300 በላይ መኪናዎችን ማቆም የሚችል ዘመናዊ ፓርኪንግ ያለው ነው ሲሉ ገለጻ አድርገዋል። የህንጻው የውስጥ ዲዛይን የቤተክርስቲያን ረጅም ታሪክ በጥበብና መንፈሳዊ ማንነት በሚሰብክ መልኩ የተቀረጸ ከመሆኑም በላይ በአጠቃላይ ግንባታው አረንጓዴ ልማትን መሰረት ያደረገ ለውበት የሚተከለው እጽዋትን በሙሉ በሀገር በቀል እንዲሆኑ ታቅዷል ብለዋል። በተጨማሪም የግቢውን የውሃ ችግር ለመፍታት የከርሰ ምድር ውሃ ወጥቶበታልም ብለዋል። በአቶም ኮንስትራክሽን አማካኝነት የተገነባ የሚገኘው የታሪካዊ ፕሮጀክት ተጠናክሮ ለአገልግሎት ሲበቃ ቤተክርስቲያኒቱ ለምታካሄዳቸው ዓለም አቀፍና ሀገራዊ ኩነቶች ታላቅ አቅምና ገጽታ የሚፈጥር መሆኑን በጉብኝቱ ወቅትም ተመላክተዋል። ግንቦት 7 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን